የእግዚአብሔር ቃልማ የእግዚአብሔር ቃል ነው እንጂ እግዚአብሔር አይደለም። አይ ነው። ምክንያቱም የእግዚአብሔር ቃል ነው። በእኛ አስተምሮ ነው። በአንተ በቁርአን ሳይሆን በእኛ አስተምሮ በክርስቲያኖች በእናንተ አስተምሮ። ስለዚህ የእግዚአብሔር ቃል ኦኬ። ስለዚህ የእግዚአብሔር ቃል የሚባል የእግዚአብሔር ቃል የእግዚአብሔር ቃል የሚባል ነገር የለም ነው ወይስ አለ እንጂ? እግዚአብሔር ቃል እኮ የእግዚአብሔር ቃል እግዚአብሔር ነው። አዎ ኦኬ። ስንት እግዚአብሔር ነው ያለው? አንድ። የትኛው የእግዚአብሔር ቃል ወይስ እግዚአብሔር? አንድ እግዚአብሔር። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኮ የትኛው? ኖ የትኛው? አብ ወልድ መንፈስ ቅዱስ እግዚአብሔር የተባለው ወይስ የእግዚአብሔር ቃል የተባለው? ምን ወደ እሱ አትግባ። ስለ ቃል ነው እያወራን ያለ ነው። ስለ ቃል ወልድ። እሺ እግዚአብሔር ቆይ እግዚአብሔር ሰማይና ምድርን የፈጠረው በምንድን ነው? በቃሉ። ኦኬ በቃሉ ሲፈጥር እግዚአብሔር በቃሉ የፈጠረው ከሆነ ቃል ለእግዚአብሔር ምኑ ነበረ ማለት ነው? ቃሉ ነው። መፍጠሪያው አይደለም፣ ቃሉ ነው። እግዚአብሔር በምንድን ነው የፈጠረው? አሁን የጠየቀኝ ያለው እንድትለይ። እግዚአብሔር ስትል እግዚአብሔር የወልድ ስም ነው፣ የአብ የወልድ የመንፈስ ቅዱስ ስም ነው እኮ። ገባኝ። ቆይ እኔ ነበርኩ እግዚአብሔር በቃሉ ነው የፈጠረው አይደለም? በትክክል። የእግዚአብሔር ቃል የእግዚአብሔር መፍጠሪያ ነው። ግልጽ እንዲሆንልህ ምንድን ነው መሰለህ በቃሉ ነው የፈጠረው ሲባል፣ ቆይ እሺ፣ በመለኮት ሌላ ፖይንት ላይ አንተ በምን ነው የምታወራው? በምን ነው የምታወራው? በድምጼ። ኦኬ። ስለዚህ የአንተ ድምፅ መናገሪያ ያክነዋል። የኔ ድምፅ መናገሪያ ነው። የኔ እግዚአብሔር ቃሉ መፍጠሪያው ነው። እግዚአብሔር ምንድነው? ቃሉ መፍጠሪያው ነው ወይ? መፍጠሪያው አይደለም። ቃሉ ራሱ እግዚአብሔር ቃል መፍጠሩ ነው። ቃሉ ራሱ እግዚአብሔር ነው። ኦኬ እሺ። ኦኬ ቃሉ እንጂ መፍጠሪያ አይደለም። መፍጠሪያ የሚባል ነገር የለም በመለኮት። ስለዚህ እግዚአብሔር በእግዚአብሔር ነው። የጠየቀኝ ነገር ራስህ ትመልሰዋለህ ወይስ እኔ እንትን? እሺ ቀጥልሽ። መጀመሪያ የጠየቀኝ ነገር ከመለስኩልህ በኋላ ትጠይቀኛለህ። እግዚአብሔር ሲባል በመለኮቱ አንድ ነው። አንድ እግዚአብሔር ነው እኛ የምናመልከው፣ አብ ወልድ መንፈስ ቅዱስ። ስለዛ እኮ ነው የፈለግከው፣ ስለ ቃሉ ነው አይደል? ማስረዳት ስላለብኝ ላስረዳ። አይ ካልከኝ ደግሞ ችግር የለውም ልንተው እንችላለን። ግን እንደዚህ የምታቋርጠኝ ከሆነ አንተም ሳትረዳው እኔም ሳልናገር ሌላውም ሰው እንትን እንዳይል ማለት ስለጠየቀኝ፣ አንተ ልታስረዳኝ የፈለግከው ኢየሱስ ክርስቶስ የእግዚአብሔር ቃል ነው ልትለኝ ነው አይደለም? ኢየሱስ ክርስቶስ በስጋ ከመገለጡ በፊት ቃል ነበር። ኦኬ። ኢየሱስ ክርስቶስ የእግዚአብሔር ንግግር ነው? ንግግር አይደለም፣ ቃል። ኦኬ። እግዚአብሔር ይናገራል? ለምን አይናገርም? ኦኬ። ንግግሩ ኢየሱስ ነው? ቃሉ ነው ኢየሱስ። ቃል ሲባል እኛ እንደምናወራው ቃል ሳይሆን አካላዊ ቃል። ንግግሩስ? አካላዊ ቃል። እሱ ገብቶኛል። ስለ ንግግሩ ነው እየጠየኩ ያሉት። ስለ ንግግር ማለት በልጁ ነው የሚናገር ሲናገር። ኦኬ እንጂ እሱ አይናገርም? ይናገራል። ንግግሩ ስትመጣ አብ ተናገረ፣ ወልድ ተናገረ፣ ከአፍ ቃል ይወጣ ይናገራል። ኖ አብ አይናገርም። ለምን አይናገር? ይናገር እኮ። የሚናገር ከሆነ ሲናገር ንግግሩ ኢየሱስ ነው? ንግግሩ አይደለም ቃሉ ነው። ይሄ አካላዊ ቃል ነው። በቃሉ አይደለም። ቆይ ማስረጃ ልስጥክ። ሳላ ባይብል መክፈት ትችላለህ? እሺ ልክፈትልህ። ኦኬ የትኛው ልክፈትልህ? ዕብራውያን አንዳንድ ክፈትልህ። ወደ ተርጉምልን ይሄንን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው እዚህ ጋር ሲናገር የነበረው እግዚአብሔር እዚህ ጋር ሲናገር የነበረው እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው ወይስ አብ፣ ወልድ፣ መንፈስ ቅዱስ ናቸው? ተናገረ ሲባል በብዙ መንገድ ይናገራል።
ለነቢያት በራእይ ይናገራል እኮ ጋር የሚናገረው በነቢያት ይናገራል። ቆይ መናገርና እግዚአብሔር ነው የሚናገረው ማን ነው? እግዚአብሔር። እግዚአብሔር የቱ አይባልም። እግዚአብሔር የቱ የአንድነት ስም ነው። እግዚአብሔር ሶስቱም የሶስቱም የነበሩት የአንድነት ስም ነው። ሶስቱም ነው ሲያወሩ የነበሩት። የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ አንድ ነው። ሲናገር የነበረው ማን ነው? ማንነት ነው የጠየቁ ያለው። እግዚአብሔር ያልኩህ እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው። እግዚአብሔር በአንድነት ነው ሲናገር የነበረው። እሺ ሳላ ክፈትለት ቁጥር 2 አንብቡ። ዘግቼው ነበረ። እሺ ከፍቻለሁ። ቁጥር 2 አንብቡ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚያ ዘመን መጨረሻ ለእኛ ተናገረናል። እሺ በልጁ የሚናገረው ማን ነው? በልጁ በኩል የተናገረው እሱ አብ ነው። ኦኬ ከላይ በልጁ የተናገረው ከላይ ሲያወራ የነበረው ነው። በልጁ ሲናገር ልጁም ተናጋሪ ነው። መንፈስ ቅዱስም ኖ እኔ እሱን አይደለም። ከላይ ሲናገር የነበረው ከስር የሚያወራው አይደለም። ከላይ ሲናገር የነበረው የእግዚአብሔር ፍቃድ ነው የተናገረው። አንተ ሩቅ ነህ አባት። ሌላ ሰው አስገቡ። ምን ማለት ነው? የተሳሳትኩት ነገር አለ? ምን አጠፋ? አይ የመረዳት አቅምህ በጣም እንትን ነው። በጣም ምን አንተ ባልከኝ መንገድ አንተ ያልከው ልክ ነው ካላልኩኝ እንዴት እንደዛ ይባላል? ለምን እንደሆነ ላስረዳም። አሁን ቀለል በጣም የወረደ ነገር ባነሳ ይገባሃል። አሁን እጃ ያነሳው ነገር ስላልገባህ ምን አለ? እንዴት አልገባኝ? እኔ የሥላሴ ሚስጥር ያልገባው ፖስት ነው እንጂ ገብቶኛል። የአምላክ ቃል አምላክ ነው አይደለ? 1 ደቂቃ ነው 40 ነው 41 ላይ ነው የምናቆመው። የአምላክ ቃል አምላክ ነው አይደለ? የአምላክ ቃል ነው የእግዚአብሔር ቃል ያው አምላክ ኦኬ። እግዚአብሔር አምላክ አይደለም? የእግዚአብሔር ቃል ነው። አሁን ለምሳሌ አምላክ ነው የእግዚአብሔር ቃል እግዚአብሔር ነው። የእግዚአብሔር ቃል እግዚአብሔር ነው አይደለም? እግዚአብሔር ነው። ኦኬ በእጅ ያለው መጽሐፍ ቅዱስ የእግዚአብሔር ቃል ነው? እሱ ደግሞ ሌላ ነው። ናውረድ ይለያያል። የእግዚአብሔር ውረድ ሌላ ክርስቲያን በቃ ቀጥሉ። ሳላህ ከተደረገ ይለያያል አላለም እንዴ? ማያውቀው ነገር ሲመጣ ለዚህ ነው ለማምለጥ የሚሞክረውና በጣም ነው የሚያሳዝነው። አይ አንዳች እውቀት እንዳሌለው ቅድም በደንብ ገልጾልን ነበረ በዲቤቱ ላይ። እንግዲህ ምንም የሚያውቀው ነገር የለም ስለ ክርስትና። እሺ ተመስገን አስገቡኝ ምናምን